ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ስቅለቱ እንደዚሁም ለፋሲካ በዓል ዋዜማ አደረሳችሁ እንላለን የዕለቱን ዜናዎች ይዤ መጥቻለሁ መሳይ መኮንን ነኝ ሐሙስ ዕለት በምስራቅ ጎጃም ዞን እናርጅና እናውጋ ወረዳ ገደብ ከተባለች አነስተኛ ከተማ ላይ የአብይ አህመድ አገዛዝ የድሮን ጥቃት መፈጸሙንና በጥቃቱም ከ120 በላይ ንጹሃን ዜጎች መገደላቸውን ተከትሎ በአካባቢው ማህበረሰብ ዘንድ ከፍተኛ ቁጣ መቀስቀሱ ተሰማ ጉዳት ከደረሰበት ገገደብ ከተማ እስከ ሶማ በረሃ ድረስ ያካለለ ጦርነት መቀስቀሱም ተሰምቷል የአካባቢው ማህበረሰብ ክተት በሚመስል ደረጃ ከፋኖ ኃይሎች ጋር በመሆን በአብይ አህመድ ጦር ላይ ከባድ ጥቃት እየፈጸመ ሲሆን እየተደረገ ባለው ውጊያም የአገዛዙ ጦር በርካታ ክፍለ ጦሮችን አሰማርቶ በከባድ መሳሪያ ሽፋን በመስጠት ወደ ሶማ በረሃ ሊያደርገው የነበረውን ማጥቃት ተመክቶ እንደተመለሰ ነው የአማራ ፋኖ በጎጃም ካደረሰን መረጃ ለማወቅ የተቻለው በአካባቢው በሚገኙ አጎራባች ወረዳዎችም በተለይ በሞጣ ቀጠና አዲስ አምባ ሰዴ ጎንጂ ቆለላ ደባይ ጥላት ወረዳዎች በገደብ ከተማ በሰላማዊ ዜጎች ላይ የተፈጸመውን የድሮን ጥቃት በመቃወም የክተት አዋጁን ተቀብለው ከአገዛዙ ጋር ፊት ለፊት ውጊያ የገጠሙ ሲሆን በተለይ በደባይ ጥላት ወረዳ ደቦዝ ቀበሌ ላይ የሰፈረውን የአብይ አህመድ ጦር በመግጠም ከባድ ኪሳራ በማድረስ ወደ ቁይ ከተማ እንዲያፈገፍግ ማድረጋቸው ተመልክቷል በሌላ ዜና በይልማና ዴንሳ ወረዳ ቃብና ገብርኤል ዳንሳ እንደዚሁም በአዲስ ቅዳም የፋኖ ኃይሎች በአብይ አህመድ አገዛዝ ጦር ላይ የደፈጣ ጥቃት በመፈጸም በርካታ ሰራዊቱ ላይ ጉዳት እንዳደረሱ ያገኘነው መረጃ መለክታል በምስራቅ ጎጃምም እነማይ ወረዳ ላይ የአገዛዙ ጦር በደረሰበት ጥቃት በታሪካዊው የዲማ ጊዮርጊስ ቤተክርስቲያን ላይ የከባድ መሳሪያ ጥይት በመተኮስ ለስቅለት በዓል የስግደት ስነ ስርዓት ያከናወኑ በነበሩ ምዕመናን ላይ ጉዳት ማድረሱን ለማወቅ ተችሏል በምስራቅ ጎጃም ገደብ ከተማ ላይ የድሮን ጥቃት ከተፈጸመበት ጊዜ አንስቶ በበርካታ አካባቢዎች ከባድ የተባለ ጦርነት የተቀሰቀሰ ሲሆን ይህን ተከትሎም በሁሉም የአማራ ግዛት የውጊያ ቀጠናዎች የአብይ አህመድ አገዛዝ የድሮን ቅኝት በማድረግ ላይ እንደሚገኝ ነው ለአንከር ሚዲያ በደረሰው መረጃ የተመለከተው በሌላ በኩል በበርካታ የሸዋ ቀጠናዎች በዛሬው ዕለት በፋኖ ኃይሎችና በአብይ አህመድ ሰራዊት መካከል ውጊያ መደረጉ ተገልጿል በተለይ በሸዋ ሮቤት በወታደራዊ ተሽከርካሪዎች ታጅበው በመጓዝ ላይ በነበሩ የቀጠናው የብልጽግና አመራሮች ላይ በተፈጸመ የደፈጣ ጥቃት አጅበው ሲጓዙ በነበሩ ወታደራዊ ኮማንዶዎች ላይ ጉዳት እንደደረሰ ለማወቅ ተችሏል በተያያዘ መረጃ በአንጾኪያ ገምዛ ወረዳ መኩይ ጊዮርጊስና አባሎ ከተባለ ቦታ ላይ በፋኖ ኃይሎችና በአብይ አህመድ ሰራዊት መካከል ውጊያ ሲደረግ የፋኖ ኃይሎች የአባሎ ምሽግን በማስለቀቅ እስከ ሙኮይ አተማ ዘልቀው በመግባት በርካታ የቦምብ ጥቃት በመፈጸም ጉዳት ማድረሳቸው ተመልክቷል በዚሁ ዞን ደራ ወረዳ በሚገኘው ሰለል ኩላ ሳላይሽና ቱት በተባሉ ቀበሌዎች በአብይ አህመድ አገዛዝና በፋኖ ኃይሎች መካከል ዛሬ ከሰዓት በኋላ ውጊያ መቀስቀሱም ተሰምቷል በተለይ ቱት በተባለ ቀበሌ ከፍተኛ ጉዳት የደረሰበት የአብይ አህመድ ሰራዊት ሁሌም እንደሚያደርገው በከተማዋ በመትገኘው ቅድስት ማርያም ቤተክርስቲያን ላይ ለስግደት ተሰብስበው በነበሩ ካህናት እንዲሁም ምዕመናን ላይ የሞርታር ጥቃት በመፈጸም ጉዳት ማድረሱ ታውቋል ይህ በእንዲህ እንዳለ የአብይ አህመድ አገዛዝ በተከታታይ የድሮን ጥቃት ማድረሱን በመቀጠል በደብረ ብርሃን አቅራቢያ በአንድ ትምህርት ቤት ላይ ውድመት ማድረሱ ተገለጸ ዘግይቶ በደረሰን በዚሁ የደብረ ብርሃኑ የድሮን ጥቃት በ14 ኪሎ ሜትር በሚርቀው በባሶና ወራና ወረዳ የሚገኘው የመጀመሪያ ደረጃ ትምህርት ቤት ለሶስተኛ ጊዜ በድሮን ተመቶ መውደሙን የአማራ ፋኖ በሸዋ የህዝብ ግንኙነት ኃላፊ አርበኛ አብደላ እንድሪስ በላክልን መረጃ
ገልጿል። ጥቃቱ ስላደረሰው ጉዳት ዝርዝር መረጃ እየተሰበሰበ መሆኑን የጠቀሰው አርበኛ አብደላ እንድሪስ በትንሳኤ በዓል የአማራ ህዝብ እልቂት ታውጆበታል ሲል ገልጿል። በተለያዩ የአማራ ክልል አካባቢዎች በሚቀጥሉት 2 እና 3 ቀናት በርካታ የድሮን ጥቃቶች ሊፈጸሙ እንደሚችሉም መረጃዎች ያመለክታሉ። ይህ በእንዲህ እንዳለ በወሎና በጎንደር የህልውና ተጋድሎ ለ31ኛ ቀናት ተጠናክሮ ቀጥሏል። በወሎ ግንባር 3 አውደ ውጊያዎች እየተደረጉ ሲሆን በአገዛዙ ሰራዊት ላይ የሰው ኃይልና የጦር መሳሪያ ኪሳራ እንዲደርስበት መደረጉን የቀጠናው ቃል አቀባይ አርበኛ አበበ ፈንታው ለአንከር ሚዲያ ገልጿል። የጎንደር ቀጠናን በተመለከተ የአማራ ፋኖ አንድነት በጎንደር ምክትል የህዝብ ግንኙነት ኃላፊ አርበኛ ድረስ ሞላ አጭር መረጃ አካፍሎናል። የአማራ ፋኖ አንድነት በጎንደር መይሰው ካሳ ሁለተኛ ኮር የአታነዋሴ ክፍለ ጦር እያስተዳደረውና ተቆጣጥሮት በሚገኙ ቀጠና ላይ ሰፊ የሆነ የትግልና ተጋድሎ ሲያደርግ የቆየና እያደረገ ይገኛል። አሁንም ከምዕራብ አርማጮ አብራጅራ ወረዳ ተነስቶ ግዙፍ የሰው ኃይል ይዞ እየተተለተለ ወደ መተማ ወረዳ ተጉር ቀበሌ ሲጓዝ የነበረውን ተቀጣሪና አገልጋይ ወታደር ከመተማ 12 ኪሎ ሜትር ርቀት ላይ ወደቤ ላይ ደፈጣ በመጣል እጅግ ከባድ የሚባል ምት አድርሰውበታል። ይህ ኃይል ወደዚህ ሲጓዝ የነበር በቀበሌው ወይም በቀጠናው ላይ ያለውን ህብረተሰብ ጨፍጭፈህ ትጥቁን ቀምተህ ቀበሌውን ለአንዴና ለመጨረሻ አቅጥላችሁና አውድማችሁ ተመለሱ ተብሎ እንደሆነ ከተያዙት ምርኮኞች ማወቅ ተችሏል። ነገር ግን ክንደ ነበልባሎቹ ዘመቻ ባባየና ቢራራ በማለት ደፈጣውን ወደ መደበኛ ውጊያ በመቀየር ህዝቡን ከመጥፋትና ከልቂት ታድገውታል። በአውደ ውጊያው 12 የሞተ ቁጥሩ ያልታወቀ እጅግ ብዙ ቁስለኛ፣ 5 ምርኮኛ፣ ከ3900 በላይ ተተኳሽ፣ 7 ክላሽንኮቭ እና ብዙ የእጅ ቦምቦችን አስረክቦ ወደ መጣበት ተመልሷል። ይሁን እንጂ ሁሌም ሽንፈቱን በንጹሃን ላይ መበቀልና ማብረድ የለመደው ስርዓቱ በከባድ መሳሪያ የንጹሃንን የቀንድ ከብቶች ቤትና ንብረታቸውን አውድመው ተመልሷል። በሌላ በኩል ደግሞ በሌላ ግንባር በአርማጭሆና አጠገዴ አዋሳኝ አዲስ ወሎና አካባቢ ስርዓቱ እጅግ ግዙፍ የሆነ ኃይል አስገብቶ ቀጠናውን እየወረረና ንጹሃንን እያንገላታ ይገኛል። ነገር ግን ከአማራ ፋኖ አንድነት በጎንደር ከጎቤ ክፍለ ጦር፣ ከሰሜን አምባራስ ክፍለ ጦር፣ ከዘራይ ክፍለ ጦር ጋር የተውጣጣ ግብረ ኃይል በማቋቋም ይህንን ተከታትሎ የገባውን ግዙፍ ኃይል በአራቱም ማዕዘን ከበባ በማድረግ ከአራቱም ክፍለ ጦሮች የተውጣጣ ኃይል በአራቱም አቅጣጫ ከበባ በማድረግ እና በማፈን ለወሬ ጋር እንዳይበቃ አድርገው እየለቀሙት ይገኛሉ። ውጊያው አሁንም የቀጠለና የገባው ኃይል መመለስ አቅቶት አስፍቶ የገባበት ቀጠና እንደ መርፌ ቀዳዳ ጠቦበት ይገኛል። በመጨረሻም ለመላ የክርስትና እምነት ተከታዮች እንኳን ለበዓለ ትንሣኤው በሰላም አደረሳችሁ ማለት እወዳለሁኝ። የብሔራዊ ምክክር ኮሚሽኑ ዋና ኮሚሽነር ሰሞኑን በአማራ ክልል ስላሉት ታጣቂዎች የሰጧቸው የተለያዩ መግለጫዎች የኮሚሽኑን ገለልተኝነት የበለጠ ጥያቄ ውስጥ የሚከት መሆኑ ተገለጸ። የፋኖ አመራሮች ለኮሚሽነሩ መግለጫ ምላሽ ሰጥተዋል። ፕሮፌሰር መስፍን አራያ የብሔራዊ የምክክር ኮሚሽን ዋና ኮሚሽነር በአማራ ክልል ከኮሚሽኑ ጋር እየተወያየ ያለ አንድ ቡድን አለ፣ አጀንዳዎቹንም ሰጥቶኛል፣ ፍቃደኛ ከሆነ የትኛው ቡድን እንደሆነ ገልጻለሁ ብለው በአገዛዙ ልሳን ፋና ቴሌቪዥን ላይ የተናገሩ ሲሆን ለቢቢሲ አማርኛ በሰጡት ሌላ ቃለ መጠይቅ ደግሞ ከምክክር ኮሚሽኑ ጋር እየተገናኘ ያለው ቡድን የፋኖ ታጣቂ አይደለም ሲሉ አወዛጋቢ የሆነ መግለጫ ሰጥተዋል። ዋና ኮሚሽነሩ ከምክክርና ከውይይት መሰረታዊ ዓላማና ተልዕኮ ባፈነገጠ መልኩ በገዢው የብልጽግና አገዛዝ የታቀደውን የመከፋፈል አጀንዳ እያራመዱ መሆኑም ተመልክቷል። የአማራ ክልል ቀውስ ውስጥ ሆኖ የምክክር ዋና ተዋናይ መሆን የሚገባቸው አካላት ባልተሳተፉበት አጀንዳ እሰበስባለሁ ብሎ የበለጠ አደጋ እያስከተለ ያለው የኮሚሽኑ እንቅስቃሴ በፋኖ አመራሮች ዘንድ ከፍተኛ ተቃውሞ የገጠመው ሲሆን ኮሚሽኑ የብልጽግናን ተልዕኮ ለማስፈጸም የተቋቋመ መሆኑን የሚያረጋግጥ ነው ሲሉ ገልጸዋል። ኮሚሽኑን ከብልጽግና ለይተን አናየውም ያሉት የየቀጠናው የፋኖ መዋቅር ቃል አቀባዮች የኮሚሽኑ አመራሮች ለፍርድ መቅረብ አለ
አለባቸው ሲሉ ሰሞኑን በሰጡት ምላሽ ገልጸዋል። ራሱን የምክክር ኮሚሽን ብሎ የሚጠራው አካል ምንም አይነት ምቹ ሁኔታ በሌለበት ለምክክር በማያበቃ ሁኔታ ውስጥ ለምክክር ከማይመች ቡድን ጋር ወንጀለኛ ዓለም አቀፍ ወንጀለኛ ቡድን ጋር ተመካከሩ ብሎ የሥርዓቱን እድሜ ህጋዊ አድርጎ ለማራዘም የታለመ ሴራና ሽፋን መሆኑ የአደባባይ ሀቅ ነው። ይህ ቡድን የተቋቋመበት ዓላማ ስለሆነም ቀደም ሲል በአማራ ፋኖ አንድነት በጎንደር በኩል ከዚህ ቡድን ጋር ማንኛውም አይነት ግንኙነትም አልነበረንም፣ ሊኖረንም አይችልም። ምክንያቱም ምላሻችን ባደራ በሞግዚት የምንሰጠው ስላልሆነ ማለት ነው። ጥያቄያችን ልንሰጠው የምንችል ባለመሆኑ ጥያቄያችንን ይዞ ሊሄድ አጀንዳችንን ይዞ ሊመልስልን የሚችል ባለመሆኑ በሞግዚት ባደራነት የማንሰጠው መሆኑን ተገነዘብን በመሆኑ የጀመርነውን ትግል አጠናክረን መቀጠል ነው የሚገባን እንጂ እዚህ ቡድን ለመሳሳቻነት ሊጠቀምበት እንደማይችል ቀደም ብለን ህዝቡ በህብረተሰቡ ውስጥ ያሉ ልዩ ልዩ አደረጃጀቶችንም እንዳይጠቀምባቸው እንዲሁም ራሱን የሚያደርገውን እንቅስቃሴ ህጋዊ አለመሆኑንና ታሪካዊ ሸፍጥ መሆኑን አስረድተን አጋልጠናል። ከዚህ በፊት አሁንም ከዚህ አካል ጋር ያልተገናኘን መሆኑን የአማራ ፋኖ አንድነት በጎንደር ያሳውቃል። እኛ ለነመስፈናሪያ ቡድን ያስገባነው አጀንዳ የለም፣ የምናስገባውም አጀንዳ የለም። የነመስፈናሪያ ቡድን ከአመሰራረቱ ጀምሮ የአብይ አህመድ ስርዓት ለማስቀጠል በሚል የአማራን አጀንዳ በብልጽግና ግራኪስ ጠቅሎ ለማስገባት የሚደረግ ጥረት ስለሆነ ፈጽሞ የምንቀበለው ሳይሆን አብረን ከብልጽግና እኩል የምንታገለው ተቋም ነው። አባቶቻችን ሲተርቱ አንድ ሰኔ የነቀለውን 40 ሰኔ የተክለው ይባላልና በአላማ 40 ሰኔ የነቀሉትን የአማራ ሰላም እነመስፈናሪያ በኮንትራት መተው በአንድ አመት ሊተክሉ መሞከራቸው እጅግ በጣም ነውረኝነት ነው። ዞሮ ዞሮ የብልጽግና ስርዓትና አብዮታዊ ዲሞክራሲ የወለደው ጸረ አማራ አስተሳሰብ ጸረ አማራ ድርጅት ከኢትዮጵያ ምድር ተነቅሎ ሊወድቅ የመጨረሻ ጫፍ ላይ የደረሰበት ዘመን መሆኑን የተረዱ ኃይሎች የአማራ ብሔርተኝነት በጠመንጃና በአዎንታዊ የፖለቲካ እይታ ታጅቦ በኢትዮጵያ ሰማይ ስር ሌሎች ኢትዮጵያውያን አስተባብሮ ለኢትዮጵያ የሚመጥን ስርዓተ መንግስት እንደሚገነባ ሲገባቸው ከባህር ዳር እንዳይነቀልባቸው ያደረጉትን ጥረት አልሳካ ብሏቸው አፈግፍገው አዲስ አበባ ሲቀመጡ ከአዲስ አበባ ላለመነቀል የሚያደርጉት የሳቦታጅ መንገድ እንደበዛ ከዚህ በፊት ገልጸናል። ይሄም የሳቦታጅ መንገድ አካል የሆነው አንዱ ይሄ የድንግግር መንገድ የሚሉት ነው። እኛ አሁን የመጨረሻ የምንለው የህሉና ትግላችን ላይ ያለ ነው። በዚህ የህሉና ትግል ደግሞ ማንም ኮሚቴ መጥቶ ማንም ኮሚሽን መጥቶ ማንም ካውንስል መጥቶ ከጥያቄያችን ወይም ከአሰመርነው የትግል መስመር ሊያስቀይሰን አይችልም። ከዚህ ከምክክር ኮሚሽን ከሚባለው የአብይ አህመድ ክንፍ ጋር እንደ አማራ ፋኖ በወሎ ቤት አማራ ምንም አይነት አጀንዳ ልናስገባ ቀርቶ አናቃቸውም። ካሁን በፊትም የምናውቀው ነገር የለንም። አሁንም አናቃቸውም፣ ወደፊትም ልናቃቸውም ወደ እነሱም የሚወስድም አላማም አጀንዳም የለንም እና ከአብይ አህመዱ ዘር ጨፍጫፊ ስርዓት ለይተን አናያቸውም። ባጭሩ ይሄ ነው። አጠቃላይ ግን ህዝብን መዋሸት ማወናበድ ነው የያዙትኝ። በዓለም አቀፍ ደረጃ የመዋሸትና አጠቃላይ እኛ ይሄንን እያልን ነው ታጣቂው ኃይል ግን እንዲህ እያለ ነው የሚል የማወናበድ ስራ እየሰሩ ነው። ግን አጠቃላይ እንደ ትግል አማራው ይሄንን የተሻገረ አላማ ይዞ ነው የተነሳው። በዚህ ምንም ወደ ኋላ አንልም። አጠቃላይ እግር በእግር ግን ህዝብ የሚዋሹትና የሚያወናበዱትን ዓለም አቀፉ ማህበረሰብ ጭምር ማለት ነው እያጋለጥን እንሄዳለን። ሚዲያ አካላቶችም ታጋዮች ይሄንን እየሰራችሁ ትሄዳላችሁ። አጠቃላይ መስፈናሪያ የሚባሉ ሰውዬ እኔ ልጅ ወልደው ከሆነ ምናልባት እኔ የምጠይቀው ጥያቄ ወይም ማስተላለፍ የምፈልገው መልእክት ልጅ ካላቸው የወለዱ ከሆነ ምናልባት ከህፃናት ጀምሮ እስከ አዛውንት ድረስ የአብይ አህመድ መንግስት ከክላሽ እስከ ድሮን ተጠቅሞ እየጨፈጨፈ ባለበት ዓለም ያወቀው ዘር ጨፍጫፊ ስርዓትን ለመታደግ እየሰሩ በዚህ መንገድ ከእናቶቻችን መቀነት የተፈታን ገንዘብ በአበል መልክ እየበሉ ለልጆቻቸው ይሄንን ይዘው የሚሄዱበት ሞራል አላቸው ወይ? እጅግ በጣም ያሳዝናሉ። በዚህ እድሜያቸው በጡረታ እድሜያቸው 2-3 ጸጉር አብቅለው በህዝብ ላይ እንደዚህ አይነት ውንብድና የሰጠኛለ ሌላም ነገር እያሉ መዋሸቱና ህዝብ ማወናበዱ በአጠቃላይ ግን በቀላል የሚታይም አይደለም። በኦሮሚያ ክልል መጠነ ሰፊ አፈናና እስር እየተከናወነ ነው። የቀድሞ የክልሉ ፕሬዝዳንት ቤተሰቦች የሰሞኑ የአብይ አህመድ አገዛዝ የጅምላ እስር ሰለባ መሆናቸውም ተመልክቷል። የኦሮሞ ነጻነት ሰራዊት ኦላ ዘመቻ ሺ ግንባር በሚል የከፈተውን አዲስ ዙር ጥቃት ተከትሎ በተለይም በወለጋ በሁሉም ቀጠናዎች የጀመረው ጥቃት ያሰጋው የአብይ አህመድ አገዛዝ በርካታ ሰዎችን በጅምላ አፍኖ በማሰር ላይ መሆኑን የደረሰን መረጃ ያመለክታል።
ያመለክታል። የቀድሞ የኦሮሚያ ክልል ፕሬዝዳንት የአቶ ለማ መገርሳ ቤተሰቦች ላይ ያነጣጠረ እስርና አፈሳ እየተፈጸመ መሆኑን የገለጸው ፖለቲከኛው ጀዋር መሐመድ የአቶ ለማ መገርሳ ወንድም አቶ ደረጀ መገርሳ ታፍነው ከተወሰዱት መሃል እንደሚገኙበት በማህበራዊ ሚዲያ መድረኩ ባሰራጨው መረጃ አስታውቋል። አቶ ለማ መገርሳ በአሁኑ ጊዜ በይፋ የሚታወቅ ፖለቲካዊ ተሳትፎ የሌላቸው ቢሆንም አብይ አህመድ ዝምታቸው ሳይቀር እንደሚያስፈራውና በኦሮሚያ ክልል የብልጽግናው ስርዓት ተቀባይነት እንዳያገኝ አቶ ለማ መገርሳ ውስጥ ለውስጥ በኔትወርክ ይሰራሉ የሚል ክስ እንደሚያቀርብ ነው ለአንከር ሚዲያ በደረሰው መረጃ ላይ ተመለከተው። አቶ ለማ መገርሳ በአንድ ዓለም አቀፍ ድርጅት ውስጥ የሚሰሩ ሲሆን ላለፉት 4 ዓመታት ከሀገር ውጪ ኑሯቸውን ማድረጋቸውም ይነገራል። በፖለቲካው መድረክ ላይ የማይታዩት በየትኛውም ጉዳይ ላይ አስተያየት የማይሰጡ መሆናቸውን የሚገልጹት ለጉዳዩ ቅርበት ያላቸው ወገኖች አብይ አህመድ ከየትኛውም ተቀናቃኙ በላይ የሚፈራው የአቶ ለማ መገርሳን እንቅስቃሴ ነው፣ ከጀዋር መሐመድ ከታየ ደንደዓ ጋር አንዳች ሴራ እየጎነጎኑ ነው የሚል ስጋት እንዳለውም ይነገራል። ፖለቲከኛው ጀዋር መሐመድ የአቶ ለማ ቤተሰቦች እየታሰሩ ያሉት በአብይ አህመድ በኩል የአቶ ለማ ወደ ፖለቲካው ይመለሳሉ የሚለው ጭምጭምታ እየተጠናከረ መምጣቱን ተከትሎ መሆኑን ይገልጻል። አቶ ለማን ዳግም ወደ ፖለቲካው እንዳይመለሱና በወጡበት እንዲቀሩ ለማድረግ ስልጣንና ጉልበቱ የፈቀደለትን ያህል እየሞከረ ያለው አብይ አህመድ ቤተሰቦቻቸውን በማሰር አቶ ለማን ለማስፈራራትና ከፖለቲካው ርቀው እንዲቀሩ ለማድረግ እንደሆነም ጀዋር መሐመድ ባሰራጨው መረጃ ላይ አመልክቷል። አብይ አህመድ በኦሮሚያ ክልል ያለ ተቀናቃኝ ብቻውን ምርጫ አድርጎ አሸነፍኩ ያለበትን ያለፈው ምርጫ አሁንም ለመድገም በተዘጋጀበት በዚህን ወቅት የአቶ ለማ መገርሳ ወደ ፖለቲካው የመመለሳቸው ዜና ከፍተኛ ስጋት እንደሆነበት የሚገልጹት ለጉዳዩ ቅርበት ያላቸው ወገኖች የኦሮሚያ ብልጽግናን የሚበትን ኃይል ተቀናጅቶ እየመጣብኝ ነው በሚል በማንኛውም መንገድ ስጋቱን የሚያስቀር እርምጃ ለመውሰድ አብይ አህመድ መዘጋጀቱ ይነገራል። የሰሞኑ በኦሮሚያ ክልል የተስፋፋው መንግስታዊ ሽብርም የዚሁ አካል እንደሆነ ተገልጿል። አቶ ለማ መገርሳ በቤተሰቦቻቸው መታሰር ጉዳይም ሆነ በመጪው የፖለቲካ ተሳትፏቸው ዙሪያ እስካሁን የሰጡት ምላሽም ሆነ አስተያየት የለም። የተከዜ ዘብ ሰራዊት ከወልቃይት አካባቢ በአስቸኳይ እንዲወጣና ቀጠናው ወደ ትግራይ ክልል እንዲመለስ እንዲያደርግ ህዝባዊ ወያኔ ሓርነት ትግራይ ህወሓት ለፌደራል መንግስቱ ጥያቄ ማቅረቡ ተሰማ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ትላንት ምሽት ባወጣው መግለጫ ወልቃይትና ራያ የሚገኙት የታጠቁ ኃይሎች በአስቸኳይ ወጥተው አካባቢዎቹ በትግራይ ክልል ስር እንዲሆኑ በማድረግ የአብይ አህመድ አገዛዝ ለፕሪቶሪያ ስምምነት ተገዢ መሆኑን ማሳየት አለበት ሲል ጠይቋል። ህወሓት መግለጫውን ያወጣው ሰሞኑን የተከዜ ዘብ ሰራዊት ምረቃ መከናወኑንና የወልቃይት ዞን አመራሮች ያደረጉትን ንግግር ተከትሎ ነው። ህወሓት በመግለጫው የትግራይን መሬት በኃይል የተቆጣጠረው አካል የተከዜ ዘብ የሚላቸውን አዳዲስ ታጣቂዎች እያስመረቀ በትግራይ ላይ የጦርነት ነጋሪት እየጎሰመ ይገኛል ሲል ክስ አቅርበዋል። የዶክተር ደብረጽዮን ቡድን የፌደራል መንግስቱ የፕሪቶሪያውን ስምምነት እንዳይከበር በተደጋጋሚ ጥሰት እየፈጸመ ይገኛል፣ ከስምምነቱ ውጪ ስለ ትግራይ ጉዳይ ብቻውን እየወሰነ ነው ሲል ሰሞኑንም ክስ ማቅረቡ የሚታወስ ነው። የፕሪቶሪያው ስምምነት ዋናውን አስገዳጅ አንቀጽ ወደ ጎን በማድረግ በስምምነቱ ማሰሪያ ያልተበጀለትን የወልቃይትን ጉዳይ ይዞ ተደጋጋሚ ክስ እያቀረበ ያለው የዶክተር ደብረጽዮን ቡድን በቀጠናው ግጭት ለመቀስቀስ ፍላጎት እንዳለውና ዝግጅት እያደረገ እንደሚገኝ የወልቃይት ዞን አመራሮች በመግለጽ ላይ ናቸው። ዳግም ወደ ባርነት አንገባም የሚል አቋም የያዘው የአካባቢው ማህበረሰብ ታጥቆና ተደራጅቶ የህወሓትን ማንኛውንም አይነት ትንኮሳ ለመመከት መዘጋጀቱን ያሳወቀበትን የሰሞኑን የተከዜ ዘብ ሰራዊት የምረቃ መድረክ ህወሓት ጦርነት ታወጀብኝ ሲል ምላሽ ሰጥቶበታል። ባለፈው ሳምንትም የኢትዮጵያ ዜና አገልግሎት በትግርኛም ባሰራጨው ዜና ላይ ሁመራን በአማራ ክልል ውስጥ እንዳለ አድርጎ አቅርቧል የሚል ክስ ይዞ መግለጫ ያወጣው በደብረጽዮን የሚመራው የህወሓት ቡድን እነዚህ አካባቢዎች ወደ ትግራይ ክልል ካልተመለሱ ቀጠናው ወደ ግጭት መግባቱ የማይቀር ነው ሲል አስጠንቅቋል። የሁለቱ ወገኖች ግጭት ውስጥ መግባት የሚጠቅመው ለአብይ አህመድ አገዛዝ መሆኑን የሚገልጹት አንዳንድ
አንዳንድ የፖለቲካ ታዛቢዎች በሁለቱም አካላት በኩል ጥንቃቄ የተሞላበት አካሄድን እንዲከተሉ መደረግ አለበት ሲሉ አስተያየት በመስጠት ላይ ናቸው። የዶክተር ደብረጽዮን ቡድን ወልቃይትና ራያ ወደ ትግራይ ክልል መመለሳቸው ለድርድር የሚቀርብ ጉዳይ አይደለም፣ ህዝባችን እየተሰቃየ ነው፣ አካባቢዎቹን በወራሪዎች እጅ አድርገን የምንተኛው እንቅልፍ አይኖርም በሚል አቋም ጉዳዩን እያጦዘው ሲሆን በወልቃይት አስተዳዳሪዎች በኩል ነጻነታችንን በመስዋዕትነት አስጠብቀናል፣ ወደ ኋላ ተመልሰን የባርነት ዘመንን ለህዝባችን አንፈቅድም በሚል አቋም ከፍተኛ ቁጥር ያለው ጠንካራ የተባለ የተከዜ ዘብ በሚል የሚጠራ ሰራዊት በማደራጀት ላይ እንደሚገኙ ተመልክቷል። የአብይ አህመድ አገዛዝ የወልቃይትን ጉዳይ እንደ ቀውጢ ጊዜ መውጫ ካርድ ሊጠቀመው እንደተዘጋጀ የአንከር ሚዲያ ምንጮች ካደረሱን መረጃ ለማወቅ ተችሏል። የፋኖ ትግል የማይቀለበስበት ደረጃ ላይ እንደሚገኝ ያረጋግጠው የአብይ አህመድ አገዛዝ የወልቃይትን ቀጠና ወደ ቀውስ ውስጥ በማስገባት በሁለቱ ወገኖች ግጭት የስልጣን እድሜውን ለማራዘም እቅድ ነድፎ በመጠበቅ ላይ መሆኑም ተመልክቷል። አብይ አህመድ ለህዋቶች እናንተ ገፍታችሁ ከመጣችሁ በትጥቅም በስንቅም አግዛችኋለሁ፣ በኃይል የተወሰደባችሁን በኃይል ካልሆነ ማስመለስ አትችሉም እያለ እንደሚነግራቸው፣ በጎን ደግሞ የአማራ ክልል ባለስልጣናትን ጠርቶ የህዋት ቡድን ለጦርነት እየተዘጋጀ ነው፣ መከላከያ ሰራዊት ሽፋን ይሰጣችኋል፣ ህዝባችሁ ወረራውን እንዲመክት አደራጁት ብሎ እየነገራቸው እንዳለ ነው ከደረሰን መረጃ ለማወቅ የተቻለው። ሁለቱን ወገኖች ወደ ግጭት በመክተት ማዕከላዊ መንግስቱን ለረጅም ጊዜ ተቆጣጥሮት ለመቆየት ማቀዱን በደረሰን መረጃ ላይ ተመልክቷል። የደብረጽዮን ቡድን ሰሞኑን በተከታታይ እያወጣው ያለው መግለጫ መጪው ጊዜ በቀጠናው ጦርነት ሊቀሰቀስ የሚችልበት እድል ሰፊ መሆኑን የሚያመላክት ነው የሚሉት የፖለቲካው ታዛቢዎች፣ ይህ ከመሆኑ በፊት የሁለቱ ወገኖች ምሁራንና ተጽዕኖ ፈጣሪ ሰዎች ጫና በማድረግ ጦርነትን ማስቀረት እንዲችሉ ከወዲሁ በመጠየቅ ላይ ነው። በደብረጽዮን ቡድን በተደጋጋሚ እየቀረበ ያለውንና ከወልቃይት ጋር በተያያዘ የሚሰማውን ክስ በተመለከተ ከአብይ አህመድ አገዛዝ በኩል የተሰጠ ምላሽ የለም። ተመልካቾቻችን ዜናዎቹ እነዚህ ነበሩ። በድጋሚ ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ስቅለቱ በሰላም አደረሳችሁ፣ እንኳንም ለብርሃነ ትንሣኤው ዋዜማ አደረሳችሁ እንላለን። መሳይ መኮንን ነበርኩ። ጤና ይስጥልኝ።